ሄሎ ኤቭሪዋንስ በዛሬ ቪዲዮ የምናየው ደግሞ ጌም እየተጫወታችሁ ገንዘብ የምትሰሩበትን አዲስ አፕ ነው። ይህም ስራ ሳይን አፕ አድርጋችሁ ስለገባችሁ ብቻ የመጀመሪያው ዊዝድሮ የሚሰጥ አፕ ነው። ሙሉ ስራውን ከማየታችን በፊት ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ እና ቪዲዮ ላይክ ያድርጉ። አፕሊኬሽኑን ዳውንሎድ ማድረግ ከፈለጋችሁ የአፕሊኬሽኑን ሊንክ በዲስክሪፕሽን ቦክስ ላይ አስቀምጫለሁ። በዛው በኩልም የቴሌግራሜንም ሊንክ አስቀምጫለሁ። ወይም ድርቲፕ ብላችሁ በቴሌግራሜ ጆይን እያደረጋችሁ ማግኘት ትችላላችሁ። አፕሊኬሽኑን እንዳወረዳችሁ እዚህ ጋር እንደምታዩት አንድ በምትፈልጉት ኢሜል እንድትገቡ ያደርጋችኋል። የምትፈልጉትን አንድ ኢሜል ነክታችሁ ወደ አፕሊኬሽኑ ግቡ። እዚህ ጋር እንደምታዩት እንደገባችሁ የአፕሊኬሽኑን ዳሽቦርድ ነው የምታገኙት። ሆም የሚለው ሙሉ ስራውን ሙሉ ነገሩን እዚህ ጋር ነው የምታዩት። ከላይ በኩል እንደምታዩት 0 ፖይንት ነው ያለኝ። አካውንት ሂስትሪ ላይ ምንም ባላንስ የለኝም። ስክራች ኢት የሚል አለ። ከታች በኩል አንድ ሜሴጅ መጥቶልኛል። እዚህ ጋር እንደምታዩት ስፍቅ 100 ፖይንት ሰጥተውኛል። ይህንን 100 ፖይንት ወደ በኋላ ዊዝድሮ አድርጌ አሳያችኋለሁ። አሁን ሆም ወደሚለው ስንመጣ እዚህ ጋር እንደምታዩት ሁለት ከታች በኩል የጠቆሩ ነገሮች አሉ። ሰርቬ ኦፈርና አፕታስክ የሚል አለ። ሁለቱም ዝግ ናቸው። ጠቁረዋልም። እዚህ ጋር እንደምታዩት አንዱን አፕታስክ ወይም ሰርቬ ኦፈር የሚለውን ብትነኩ ሎክድ እያለ ነው፣ ተዘግቷል፣ ምንም አልተከፈተ ማለት ነው። አፕታስክና ሰርቬ ኦፈር ጌም እየተጫወታችሁ ገንዘብ መስራት ከፈለጋችሁ መክፈት ከፈለጋችሁ ከላይ በኩል ፕሌይ ነው የምትላለች። እሷን አንድ ጊዜ ነክታችሁ እዚህ ጋርም ኮንቴይን ብላችሁ እለፉ። ትንሽ ሎድ ካደረገላችሁ በኋላ እዚህ ጋርም አግሪ እንደ ኮንቴይን ብላችሁ እዚህ ጋርም እለፉ። እዚህ ጋር የምታዩትን ጌም መጫወት አለብኝ የቀድሞ አፕታስክ እንዲከፍትልኝ። እዚህ ጋር እንደምታዩት 1 ደቂቃ ከተጫወትኩኝ 11 ፖይንት እያለኝ ነው። ፕላይ ነው የምትለውን ስነካ ቀጥታ ወደ ፕላይ ስቶር ይወስደኛል። እዚህ ጋር የምታዩትን ጌም ዳውንሎድ አድርጌ መጫወት አለብኝ ለ1 ደቂቃ። እስኪ ተጫውቼ ልመለስ። ይኸውና እዚህ ጋር እንደምታዩት ጌሙን ተጫውቼ የተመለስኩኝ ነው። ከላይ እንደምታዩት 11 ፖይንት ተቀብያለሁ ማለት ነው። ለ1 ደቂቃ አውርጄ ተጫውቼ ከላይ በኩልም እንደምታዩት 111 ፖይንት እያለኝ ነው። ጌም አውርጄ ስለተጫወትኩኝ ከታች በኩልም እንደምታዩት የቅድሞቹ ጠቁሮ የነበሩት አፕታስክና ሰርቬ ኦፈር ከፍቶልኛል። አፕታስክ ላይ በጣም ብዙ ስራዎች አሉ። አንዱን ነክታችሁ ብትገቡ ይኸውና እዚህ ጋር በጣም ብዙ ፖይንቶች የሚያስገኙ ስራዎች አሉ። እዚህ ጋር እንደምታዩት 3 ፖይንት የሚል አለ። በጣም ብዙ ስራዎች አሉ። ብዙ ፖይንቶች፣ ብዙ ዶላሮችን የሚያስገኙ ስራው በጣም ቀላል ነው። አፕሊኬሽኑን ዳውንሎድ ያደረጋችሁ የተጫወታችሁ ገንዘብ የምትሰሩበት ነው። በጣም ብዙ ስራዎች አሉ። እዚህ ጋር ለምሳሌ 3 ፖይንት ውሰድ የሚል አለኝ። እዚህ ጋር እንደምታዩት በቃ ጌት የምትሏን ነክታችሁ ወደ ኋላ መመለስ ብቻ ነው። ምንም ከናንተ የሚጠበቅ ስራ የለም። እዚህ ጋር ይሄኛው እንደ ጊቫዌ አይነት ነው። ጌት የምትሏን ነክታችሁ ወደ ኋላ ከተመለሳችሁ በቀላሉ 3 ፖይንት እዚህ ጋር 3 አርፒ ፖይንት ትሰራላችሁ። የተለያዩ አፕሊኬሽኖችን ዳውንሎድ ያደርጋችሁ መስራት ትችላላችሁ አፕታስክ ላይ። ሌላኛው ስራ ደግሞ ሰርቬ ኦፈርስ የሚል ነው። ሰርቬ ኦፈርስ የሚለው ያን ያክል አይሰራም፣ ኢትዮጵያ ላይ ያስቸግራል ማለት ነው። ስለዚህ አፕታስክ ላይ ብትሰሩ ጥሩ ነው። ሌላኛው ደግሞ ስክራች ኢት የሚል አለ ከታች በኩል። ስክራች ኢት የሚለውን እንዴት ነው የምንሰራው? እዚህ ጋር እንደምታዩት አንድ ጌም ዳውንሎድ ማድረግ አለባችሁ። ዳውንሎድ አድርጋችሁም ለ1 ደቂቃ ቢያንስ ስትጫወቱ እነሱ ደግሞ ለእናንተ ምን ይሰጣሉ? ጊቫዌ ይሰጣሉ። ያ ማለት የመፋቂያ ካርድ ይሰጣሉ። አርፒ ፖይንት በጊፍት መልክ ይሰጣሉ ማለት ነው። እዚህ ጋር እንደምታዩት ለኔ 1 ፖይንት ሰጥተውኛል። የሆነ ስፍቅ 33 ፖይንት ሰጥተውኛል። ምክንያቱም ቀደም ጌም ተጫውቼ ነበረ ማለት ነው። ቀጣዩ ደግሞ ስትሪክስ የሚለው ነው። ስትሪክስ የምትሏን ከታች በኩል ያለችዋን አንድ ጊዜ ነክታችሁ ብትገቡ በጣም ብዙ ፖይንቶችን የሚሰጡ ስራዎች አሉ። እዚህ ጋር እንዴት ነው የምትሰሩት? በየቀኑ እየገባችሁ ኮምፕሊት ስትሪክ የምትላለች እሷን እየነካችሁ የማስታወቂያ ቪዲዮን ስታዩ ዴይሊ ሳይኒን እንደማለት ነው። በየቀኑ ስገቡ ማስታወቂያ ቪዲዮ ስታዩ እየታረመላችሁ ይሄዳል። ሳምንት ሙሉ ስገቡ ወደ 50 ፖይንት ይሰጣል። እንደዚህም ያርጋችሁ ፖይንትና ዶላር ልሰሩ ትችላላችሁ። አሁን ደግሞ ወደ አራተኛው ስራችን ስንሄድ ኢንቪቴሽን የሚለው ነው። ኢንቪቴሽን እዚህ ጋር እንዴት ነው የምትሰሩት? ሊንኩን ኮፒ በማድረግ ለጓደኞቻችሁ ሼር ስታደርጉ ጓደኞቻችሁን ደግሞ በእናንተ ሊንክ ሲገቡ ወደ 300 ፖይንት አካባቢ ለእናንተ እንደ ጊፍት ይሰጣችኋል ማለት ነው። እዚህ ጋር በዚህ መልክም ፖይንቶችን አርፒ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። አሁን ደግሞ የምንሄደው ወደ መጨረሻው ወደ ዊዝድሮው ሲስተም ነው የምንሄደው። ገንዘባችሁን በተለያዩ መልኮች ልታወጡ ትችላላችሁ። ለምሳሌ ሞባይል ሪቻርጅ የሚል አለ። በኢትዮ ቴሌኮም እና በሳፋሪኮም ማውጣት ትችላላችሁ። እዚህ ጋር እንደምታዩት በጣም ብዙ አማራጮች አሉ። እኔ ግን አሁን ማውጣው በባይናንስ ዩኤስዲቲ ስለሆነ ባይናንስ ዩኤስዲቲ የምትለውን እነካለሁ። አሁን ማውጣት የምችለው 100 ፖይንት ብቻ ነው። ያም ወደ 0.001 ዶላር አካባቢ ነው። እሷን ስነካ እዚህ ጋር ትክክለኛ ባይናንስ የከፈታችሁበትን ኢሜል ካስገባችሁ በኋላ ትክክለኛውን
ኔክስት በላችሁ እለፉ። እዚህ ጋር እንደምታነቡት ከ48 ሰዓታት ውስጥ ወደ ባይናንሳችሁ ወደ 0.01 ዶላር አካባቢ እናደርሳለን ያሉኝ ነው። ኮንፊርም የምትሏን አንድ ጊዜ ንኳት። እዚህ ጋር እንደምታነቡት ሪኩዌስት ሳብሚትድ ወደ ባይናንሳችሁ እናስገባለን እያሉኝ ነው። ሪዋርድ ስትሪም ጋር ሲሄድም እዚህ ጋር እንደምታዩት በዚህ ፍጥነት ፔር ብሎኛል፣ ተከፍሏል ብሎኛል ማለት ነው። ኖቲፊኬሽኖችን መምጣት ጀምረውኛል። እዚህ ጋር እንደምታዩት የኢሜይልም ኖቲፊኬሽን መጥቷል። ወደ ባይናንስም ጋር ሄጂም ሳይም እዚህ ጋር እንደምታዩት ሰክሰስፉሊ ዊዝድሮ ማድረግ ችያለሁ። ወደ 0.001 ዩኤስዲቲ አካባቢ ማውጣት ችያለሁ። ከታች በኩል እንደምታነቡም ኖት የሚለው ጋር አርፒ ሪዋርድስ አፕ ፔመንት እያለኝ ነው። ከአርፒ ሪዋርድስ ዊዝድራው እንደተደረገ ኢንፎርሜሽኑ እየገለጸኝ ነው ማለት ነው። እዚህ አፕሊኬሽን ላይ በቀላሉ ጌሞችን እየተጫወታችሁ ሰዎችን ሪፌር በማድረግ በቀላሉ ዶላርና ፖይንት መሰብሰብ ትችላላችሁ። ከዛም በተለያዩ መንገዶች ማውጣት ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። አካውንቴን ሰብስክራይብ እና ቴሌግራሜን ጆይን ያርጋችሁ። ይቻማችሁ።